እኔ ሁሉንም ድርጅት በኪስ ታስገባለህ ብዬ ስጠብቅ በእጅ ያለውንም ልታስረክብ ነው? ቆይ አንቺ እኔ ነው ድርጅቱን ነው ማግባት የምትፈልጊው? ይቅርታ አድርግልኝ ነው። እኔ እዚህ ባቄላ ቆልተን ቆሎ ቆርጥመን የሚባል ህይወት አይገባም። የአምራንን ነገር ናሆም አወቀ ማለት ነው። አምራን ናሆምን የምትፈልገው ለገንዘብ እንደሆነ ሁላችንም የምናውቀው ጉዳይ ነው። በተለይ ደግሞ ወይዘሮ ዝናሽና ኑሐሚን በደንብ ነው የሚያውቁት ማለት ነው። ምክንያቱም አምራን ለገንዘብ እንደቀረበችው ናሆምን ማለት ነው። አቶ ለይኩንና ናሆም ግን ምናቸውን ነው የሚያማቸው? የዚህን ያክል ምን ታውረው ነው? ለምንድነው ማየት የተሳናቸው? ማለት ግልጽ እኮ ነው። አምራን ናሆምን የምትፈልገው ለገንዘብ እንደሆነ በጣም ግልጽ ነው። እና ለምንድን ነው እነሱ አልረዳ ያሉት? እሷ ለገንዘብ እንደቀረበች ወይዘሮ ዝናሽ ብቻ ናት እየደረቀች ያለችው። እናም አሁን ሽምግልናው ይቅር ብላ አስቀርታለች። እናም ኑሐሚንን ደግሞ ተለማምጣ አሳምናታለች ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሰላማችሁ ይብዛልኝ በያላችሁበት ውዶችዬ። ኑሐሚን ድራማ ቀጣዩን ክፍል ነው። አብራችሁን ቆዩ ተወዳጆች። እንግዲህ ወይዘሮ ዝናሽ ኑሐሚንን ጠይቃት ነበረ። ከዛ ኑሐሚን ደግሞ አልፈልግም፣ እኔ የእናንተ ባጣ ቆየኝ አይደለሁም። ትናንትና እኔንም አባቴንም አዋርደሽ አንቺ የድሃ ልጅ ነሽ፣ አንቺ ድሃ ነሽ፣ ለእኛ ቤት አትመጥኝም ብለሽ አንኳሰሽና አሸማቀሽ ካባረርሽ በኋላ ዛሬ ምን ተገኘና ነው እኔን ይህን አሁን ትክክለኛ ሚስቱ ልትሆኝ የምትገቢው አንቺ ነሽ የምትይኝ በምን ሂሳብ ነው ብላ ኑሐሚን እንግዲህ ለወይዘሮ ዝናሽ መልሳላት ነበረ። ወይዘሮ ዝናሽም ደግሞ አይ ኑሐሚን ልጄን እኮ በደንብ እንደምትወጂው አውቃለሁ፣ አፍሽ ምቀኛ ሆነብሽ፣ ውስጥሽ እየፈለገ ብላለች። ታዲያ ወይዘሮ ዝናሽ አሁን እውነት ኑሐሚንን ለቤቷ ምራትነት መርጣት ነው? እውነት ከኑሐሚን ጋር ተቻችላ መኖር አስባ ነው ወይስ እሷ እንዳለችው አምራንን ለመበቀል ብቻ ነው ስንል ወይዘሮ ዝናሽ ጨዋታ ትወዳለች በጣም። ስለዚህ ኑሐሚንን የፈለገቻት ለሁለት ጉዳይ ነው። አንደኛውና ዋነኛው ግን አምራንን ለመበቀል ሌላ አማራጭ የለኝም ብላ ተናግራለች። አምራን አናዳታለች ወይዘሮ ዝናሽን። እንግዲህ ያናደደቻት ደግሞ ምን ብላ ነው ከተባለ ወይዘሮ ዝናሽን ምን ብላታለች? አምራን ማለት ነው አንቺ አሁን ላይ የነገውን ሽምግልና ልታስቀሪ ትችያለሽ፣ ሌላ ግን ከኛ ህይወት ላይ የምትጨምሪው ሆነ የምትቀንሽው ነገር የለም ብላለች። ይሄ በእውነቱ በጣም ድፍረት ነው እንዴ! እናቱ እኮ ናት። እንደዚህ አይባልም። እና እንግዲህ እዚህ ጋር አምራን አጥፍታለች ማለት ነው። አምራን ጥፋቷ እንዴት እንደዚህ ልትል ትችላለች? ማለት የባሏን እናት እንደዚህ ማለት ተገቢ ነው ወይ ስንል ተገቢ አይደለም። ነገር ግን አሁን ላይ አምራን ያደረገችው ነገር ስህተት እንደሆነ ብታውቅም ግን እንዳለችውም ደግሞ ይሆንልኛል ይሳካልኛል ብላ ስላሰበች ነው። እንግዲህ ይሆንልኛል ይሳካልኝ ብላ ያሰበችው ነገር ምንድን ነው? አምራን ወይዘሮ ዝናሽ ማለት ነው እንግዲህ በአምራን ተኮረፋለች፣ ተቀይማለች። ብቻ በጣም ነው የተናደደችው ማለት ነው። የተናደደችበት ምክንያት ደግሞ ምንድን ነው? እንዴት ነገ ጧት ልጅ እንድታገባ ያለች ሴት እንዴት በዚህ ልክ ትናገረኛለች? ስለዚህ ይሄ ሰርግ ወይም ደግሞ ይህ ሽምግልና በተአምር አይሆንም። ይሄንን ለማፍረስ ደግሞ ኑሐሚንን ካሳመንኳት ኑሐሚን ናሆምን ስለምትወደው እንዲቀር ታግዘኛለች ብላ አስባ ነው ማለት ነው። እኔ ግን በጣም ያሳዘነኝ አቶ ለይኩን ነው። ወይ ጣጣይ የኔ ነገር በቃ እንደዚህ ሁኖ ቀረ አለ። በጣም ያሳዝናል እውነት ለመናገር። ገንዘብ ሳሳደደ ቤተሰቦችን አጣኋቸው፣ ብነግራቸው አይሰሙኝ። ያው አሁን ላይ ዳጊ ኦልሬዲ ልጁ አይደለውም እውነትም ማለት ነው። እና እንግዲህ አቶ ለይኩንም አምላኬ በምን አስያቴ ነው እንደዚህ እየቀጣኸኝ ያለው ብሏል፣ አማሯል። ነገር ግን እዚህ ጋር ማስተካከል የሚቻለው ነገር ምንድን ነው? አሁን ላይ ኤርሚ ምን እያደረገ ነው ያለው ነው። ኤርሚ አሁን ላይ እያደረገ ያለው ነገር እንግዲህ ቤተሰቦቼ ባይወዱም በግዴታ አገባታለሁ ነው። ነገር ግን እሷ ደግሞ እሱን እንደዛ አትፈልገውም። ለምን? ፍቅር አይደለም የያዛት፣ ከሱ ፍቅር አይደለም። በነገራችን ላይ አምራን ከሱ ፍቅር እውነተኛ እሱን እንዳፈቀራት አፍቅራው ቢሆን ኖሮ ሽምግልናው በምንም ተአምር ቢሆን አይቀርም፣ ስለዚህ እንገባለን ሲላት እንደ ቤተሰቦች የማያውቁት ሽማግሌ ከማለት ይልቅ እሺ ነበር የምትለው ብትወደው። ነገር ግን እሷ አትወደውም፣ አታፈቅረውም። ለዛ ነው እንዴ እኔ ገና ሁሉንም ድርጅት በእጅ ታስገባለህ ብዬ ስጠብቅ ጭራሹን እጅ ላይ ያለውን ልትሰጥ ትለዋለች ማለት ነው። እንግዲህ ዳጊም እንዴ ቆይ አንቺ እኔን ነው የምታገቢው ወይስ ድርጅቱን ነው ሲላት፣ እንግዲህ እሷ ደግሞ ይቅርታ አድርግልኝና አሁን እኔ ቆሎ ቆርጥመን ባቄላ ቆልተን ምናምን የሚባል ኑሮ ደስ አይለኝም ብላለች። አሁን ላይ አምራን
ማድረግ የፈለገችው እዛ ቤት ገብታ ከዛ የናሆም ሚስት ሆና ድርጅቱ በሱ ስም ስለሆነ አልፈልግም ብላ ስትፋታ ድርጅቱን ከሁለት ከፍላ ገንዘብ ይዛ ለመውጣት ነው። እሷ ገንዘብ ይዛ ስትወጣ ደግሞ ወይ ገንዘቡን ታካፊኛለሽ ወይ ይህን ቪዲዮሽን ለባልሽም በሶሻል ሚዲያ ማጋራለሁ ብሎ ደግሞ ከእሷ ደግሞ ለመቀፈል የተዘጋጀ ማን አለ? ኤርሚያስ አለ። ስለዚህ አሁን ዳጊ አልተሳሳተም። ኤርሚና አምራን አብረው እየሰሩ ነው። ምን ለማድረግ? ግባቸውን ለመምታት። ግባቸው ምንድነው? ገንዘብ። ሁለቱ አይዋደዱም፣ የሚፈልጉት ገንዘብ ነው። ኤርሚ ከአምራን ገንዘብ ይፈልጋል። ከአምራን ገንዘብ ስለሚፈልግ ደግሞ አምራንን በቃ አሁን እንደውም ሸሪክሽ አደረግሽኝ፣ ሸሪክሽ እንደሆን ጋበዝሽኝ እያለ እንግዲህ እሷም ደግሞ በቃ ምልህን ብቻ አድርግ እያለችው ትገኛለች። ታዲያ አሁን ምን ሊፈጠር ይችላል ስንል ማለት ነው እንግዲህ ኑሐሚን እሺ ትላለች። ኑሐሚንና ናሆም ያው ኦልሬዲ እንደሚጋቡ ግልጽ ነው። እኔ የገረመኝ የወይዘሮ ዝናሽ ነገር ግን ትናንትና አንቺ ቤተሰቦችን የምትመጥኝ ሴት አይደለሽም፣ አንቺ ለእኛ ቤት በፍጹም አትገቢ፣ በፍጹም እንዳታስቢው። ከአምራን ጋር ደግሞ ሲጣላ ማለት ነው ናሆም አንቺን የሚያገባሽ እንዳይመስልሽ ብቻ በቃ ስቃዋን ብልት አድርጋት። ይሄው አሁን መልሳ ሄዳ ተለማምጣ ኑሐሚንን ለልጄ ብላ እንግዲህ ኑሐሚንን እየጠየቀቻት ነው። ኑሐሚንም አልፈልግም ብላለች። በነገራችን ላይ ኑሐሚን እንግዲህ ለአባቷ ነግራዋለች። አባቷ ያውቃል ማን ዳጊ የወይዘሮ ዝናሽ ልጅ እንደሆነ ማለት ነው። እና እንግዲህ ልጆች የተደባደቡ በዚች ከንቱ ምክንያት፣ በዚች በአምራን በምትባል ምክንያት እና አቶ ተሰማ እኔ የመጣሁት የነገው ሽምግልና እንደቀረ ልነግረውት ነው። ሁለት ነገር ነው የምናገረው። አንዱ የነገ ሽምግልና መቅረቱ ነው። ሁለተኛውን እንኳን ለኑሐሚን ነው። ስለዚህ ኑሐሚን ከሌለች ችግር የለውም ብላ እንግዲህ ሂዳ ኑሐሚን ከቢሮ እስክትወጣ ድረስ ጠብቃ ነው እንግዲህ ለኑሐሚን ልጅን ማግባት ያለብሽ አንድና አንድ አንቺ ነሽ፣ የልጄ ሚስት ሆነሽ ምራቱ ነሽ፣ እዛ ቤት የምትመጪው አንቺ ብቻ ነሽ። ያችን ከንቱ አልፈለግም፣ ያችን ውሸታም፣ ያችን አስመሳይ በፍጹም አልፈልጋትም ብላለች። እንግዲህ ሌላው በጣም ነው ያዘነው ዳጊ በጣም አዝኗል። የሚመለሱላ አይመስልም ወደ ቤት ወደ ወይዘሮ ዝናሽ በጣም ነው ያዘነባት። በዛ ላይ አቶ ለይኩን ነበረ ደህና ሆኖ ደህና ሰው ለሱ። አሁን ላይ አቶ ለይኩንም ቢሆን የተቀየረ ይመስላል በዳጊ ጉዳይ። ለምን ከተባለ ናሆምንም አለማመን ዳጊንም ማመን ተቸገረ። እውነትም ነው። ግን ደግሞ እዚህ ጋር አምራን ናት ያጠፋችሁ፣ አምራን ዋሽታለች ሲባል ቆይሽ አባዬ አምራን ዋሽታለች ነው የምትለኝ? በሆዷ ውስጥ ባለው ልጅ እኮ ነው ማለችልኝ። በምንም ነገር ልትምል ትችላለች፣ በልጇ ግን አትምልም ብሏለኝ። እዚህ ጋር አምራን ድራማ እየሰራች ነው። አምራን ልጇ ሞተዋል፣ ልጇ ወርዶባታል። ነገር ግን እንዳልወረደ አድርጋ እየተወነች ያለችው አንድና አንድ አላማውን አቅዷ እዛ ቤት የመግባት አላማ ስለሆነ ነው። ለዛም ነው እንግዲህ ዳጊ አሁን ላይ አይኑ ይገለጣል ብለን ተስፋ እናደርጋለን። ምክንያቱም እንዴ እኔ ሁሉንም ድርጅቶች በእጅ ታደርጋለህ ስል ጭራሽ ይህንንም ልትሰጥ ነው ስትለው ማስተዋል የሚችል ሰው ከሆነ ስለዚህ እዚህ ጋር ምንድን ነው? ሁለተኛ ሌላ ደግሞ ትልቅ ማስረጃም አለው። የውሸቷ ውሸት ኑሐሚንና ዳጊ ሲሳሳሙ ቢሮ ውስጥ አይቻለሁ ብላለች። ይህንን ታዲያ ለኑሐሚን ሲነግራት በእርግጠኝነት ይህንም ደግሞ ያችው ውሸታም ልታገባት የተዘጋጃት እጮኛ ነች አይደል ያለች ስትለው አዎ ብሏል። ስለዚህ አንተ ምን አይነት ውሸታም ናት? በቃ በደሟ ውስጥ የተሰራጨው ውሸት ነው ስትለው ኑሐሚን እንደማትዋሽ ያውቃል። ኑሐሚን በምንም ምክንያት ልትዋሽ አትችልም። በቃ እውነቱን እውነት ነው፣ ውሸቱን ውሸት ነው የምትለው። ስለዚህ ኑሐሚን እንደማትዋሽ ደግሞ ናሆም ያውቃል። ስለዚህ የእሱ ሚስት ጋር ችግሩ እንዳለ ማገናዘብ ነው ያለበት። እና አሁን እንግዲህ አገናዝቦ ማለት ነው ሐኪም ቤት መሄድ አለብን ብሏታል። ለምን በምንም ተአምር ባልተወለደ ልጅ ልትምል አትችልም። ስለዚህ ልጅን ምን አድርጋው ነው ይች ሴት? በዛ ላይ ደግሞ ሕክምና ስላት በጣም ብዙ ነገር ነው የምትሆነው። እንዴት እንደሚያረጋት ይህንን ነገርማ ቼክ ማድረግ አለብኝ። አዎ እናቴም አባቴም እንዳሉት እውነታቸውን እኮ ነው። ከቤተሰብ ከወጣሁኝ አባዬ ከውርስ ልታባረረኝ ነው ማለት ነው ሲለው እኮ ባለፈው አሁን በምን ብሏልኝ በዚህ ባለፈው ክፍል ምልህን ካልሰማህ አዎ ትባረራለህ። እኔ እኮ ይህንን ገንዘብ ለፍቼ መከራዬን በልቼ እንጂ ወርሻው አይደለም። ስለዚህ ለፍቼ ስለሆነ ለፍቼ ያመጣሁት ነው ማንም እንዲፈነጭበት አልፈልግም። አልሰማም ካልክ አዎ ከዚህ ድርጅት ትለቃለህ ብሎታል። ስለዚህ አሁን አማራጩ ወይ ድርጅቱን መልቀቅ ወይ አምራንን መተው ነው። አቶ ለይኩን ደግሞ ኑሐሚንን ቢያገባ ናሆም ደስ ይለዋል። ስለዚህ አሁን ላይ ናሆም ያደረገው ነገር ምንድነው ካላችሁ ናሆም እንግዲህ አምራንን ይዟት ሄዷል ሆስፒታል። ይዟት ሄዶ ሲያስመረምራት ልጅ የለም። እዚህ ጋር ወይዘሮ ዝናሽ ትክክል ናት። አምራን ለቤቷ የምትሆን ሴት አይደለችም። ለምን? አምራን የምትፈልገው ገንዘብ ነው። አምራን የምትፈልገው ጥቅም ነው። አምራን የምትፈልገው ምንድነው?
ጥቅማ ጥቅም ነው እንጂ ገንዘብ ነው እንጂ ፍቅር አይደለም። ስለዚህ ይሄ ፍቅር ካልሆነ ደግሞ ፍቅር የምትወደው የምታፈቅረው እስክትሞት የምትወደው ደግሞ ኑሐሚን አለች። በነገራችን ላይ እሱ ራሱ ማለት ነው ናሆም ራሱ ኑሐሚን ጋር ሲሆን የሚስቀውን ሳቅ ከአምራን ጋር አንድ ቀን ስቆት አያውቅም። አንድ ቀን በጣም ነው ደስተኛ የሚሆነው። እና እንግዲህ በጣም የሚገርመው ነገር ግን ወይዘሮ ዝናሽ በጣም የሚገርመው ማለት ነው ያለቻት ምንድን ነው አምራንን፣ ቆይ አንቺ የዚህን ያክል ሰውን ለማጣላት እንዲመጣርሽ ናሆም ዳጊ የማያደርገውን ነገር ለናሆም መናገርሽ ምን የሚሉት ነው ስትላት ነበረ። እንዴ ወይዘሮ ዝናሽ በሆዴ ውስጥ ባለው ልጅ የሚየልሽ አታምንኝም ነበር ያለችው፣ ስለሌለ ማለት ነው። ለናሆም እኔ የምለው ነገ ጧት ሲታወቅ ምንድን ነው የምትሆነው? ማለት አሁን ምርመራ ሄዳለች ኦልሬዲ። ከዛ ልጅ የለም ሲባል ምን ልትሆን ነው? እስከ መቼ ይዋሻል? እርግዝና እኮ 9 ወር ነው። ከ9 ወር ደግሞ አሁን ሆዴ ሊገፋ ነው ሽማግሌ ቶሎ ላክ እያለች ነበረ። ሆዷ የሚገፋ ነገር የለም። እህል ከሆነ ይጠፋል፣ ልጅ ከሆነ ይገፋል እንደሚባለው ምንም የገፋ ነገር የለም። እህሉ ደግሞ አይገፋም ይጠፋል እንጂ። እና የአምራን ውሸት የአምራን ክህደት በጣም ነው የሚያሳዝነው። የናሆም ደግሞ የናሆም መታወር አለመንቃት። ዳጊ እንግዲህ ያን ሁላ ድብደባ ያን ሁላ ቦክስ የቻለው ለራሱ ለናሆም ብሎ ነው። እና ናሆም ግን ማስተዋል ያቃተው ሰው ነው። በተለይ አሁን ላይ ቢያንስ እንኳን ማስተዋል አለበት ማለት ነው። እና እስኪ እናንተ ምን ትላላችሁ? እና እንግዲህ ወይዘሮ ዝናሽ አምራንን ለመበቀል ኑሐሚንን በድጋሚ ወደ ቤቷ ልታስገባ ወስናለች። ኑሐሚን እንግዲህ ከዚህ በፊት ወደ ቤት ገብታ የነበረው በምን ምክንያት እንደሆነ ግልጽ ነው፣ ተቸግረው ነው። በአሁኑ ግን ወደዚህ ቤት ለመግባት እየተዘጋጀችው የልጁ ሚስት ማለትም የምትፈልገውን ነገር ልታገኝ ነው። ይሄ በጣም ደስ የሚል ነገር ነው ውዶችዬ። እናንተስ እንዴት ነው? ደስ ያላችሁ? ይህንን ቪዲዮ ላይክ ማድረግ አትርሱ። እና ደግሞ በጣም የወደዳችሁት ደግሞ ኮሜንት ማድረግን አትርሱ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም ሀሳባችሁን መጻፋችሁን አትርሱ ማለት ነው ተወዳጆችዬ። ኑሐሚንና ናሆም አንድ ይሆናሉ። ይሄ ግልጽ ነው። እና መልካም ፈቃዳችሁን አንድ ይሁኑ ብላችሁ ብትጽፉ በጣም ደስ ይለኛል። ወይዘሮ ዝናሽ ግን ተሸንፋለች። በነገራችን ላይ ኑሐሚን ጋር ሰጣ ገባ ውስጥ ገብታ ነበረ። አሁን ኦልሬዲ ኑሐሚን ማለት ጀምራለች። ይሄ ደስ የሚል ለውጥ ነው ለወይዘሮ ዝናሽ። እና እንግዲህ አቶ ለይኩንም የታወቀ ነው ኑሐሚንን በጣም ነው የሚወዳት። ምክንያቱም ደግሞ የአቶ ተሰማ ልጅ የጓደኛው ልጅ ስለሆነች፣ ሁለተኛ ደግሞ በጣም ጥሩ ጨዋ ደስ የምትል ሰው አክባሪ ቅን ስለሆነች ማለት ነው። አምራን እስካልን አምራን ሰው አታከብርም። አምራን በጣም በቃ ራስ ወዳድ፣ ለእሷና ለኤርሚ ገንዘብ ለቀማ ብቻ። ጭራሹን አሁን ድርጅቱን ሁሉንም ማዞር ቢያቀትህ እንኳን ምን አይነቱ ሞለዝ ነህ? ጭራሽ ይህንን አሳልፈህ ልትሰጥ ነው ወይ ነው የሚለው በጥሬው ሲተረጎም ንግግሯ። እና በጣም ነው የምታሳፍረው። ገንዘብን እንጂ ሰውን አይደለም የምትወደው። ስለዚህ ከሁሉም በላይ ገንዘብ የበለጠባትኝ በጣም በጥቅማ ጥቅም የምታምን ሴት መሆኗ ግልጽ ሆኗል ማለት ነው። እና ይህን ይመስል ነበር። ባይ ባይ ውዶችዬ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ብዝት ይበልልኝ። ሰላም ከሁሉ በላይ ነው። እናም ሰላሙን ያድለን የሰላሙ ንጉስ። ባይ ባይ ተወዳጆች።